እዚህ ያለው መስኮት ይከፍት ውስጥ የተቀመጠው ውስጥ የተከፈተ ይከፍቷል መስኮት ለምን ነው የሚከፍተው? አይ በቃ ይቅርታን በላቸው ዝም ብለህ ዝጋ በቃ ነገር ተናግሮ ይላል። አሁንም ስዘጋበት ከኋላ ያለው ደግሞ ይሄኛው ዘጋበት ከኋላ ያለው ይከፍታል መስኮት ቶናይሮች ልወስደው ገባ መኪና ውስጥ አስጀመርኩለት መንገድ ጀመርን ማለት ነው። ከዛ ወይኔ የቀረሰው አለ። ስለዚህ ስለ እዚህ ያዝጎና በቃ ይሄን ከፍዬ እንትን እላለሁ ያለ በኋላ ያለው ክላክስ ያደርጋል መንገድ ቢጠቀልል አንዱ ከፊት ዘጋብኛል። በቃ የሆነ ነገር እንዳለ ገባኝ። ለዚህ ከውጭ የመጣ ዲያስፖራ ነውና ጠዋት ይደውልልኛል። በቃ አብረን እንዞራለን አብረን እንቀሳቀሳለን እንላለን። አፑን አስጀምሬለት ማለት ነው። የሆነ ቀን ስልኩን ጥሎ ወጣ። ሰላም ክቡራን ተመልካቾቻችን፣ ይህ አርቲስት ቲቪ ነው። አሁን የእንግዳ ሰዓታችን ላይ ነው። ያው እንደተለመደው አንዳንድ የሜትር ታክሲ የሚሰሩ ወገኖቻችንን ከች እያደረግን ታሪካቸውን፣ ገጠመኞቻቸውን፣ ስለ ላይፋቸው አንዳንድ ጨዋታዎችን የምንጫወትበት ሰዓታችን ላይ ነን። ዛሬ ያለሁት ከአብይ ጋር ነው። አብዩ አማን ነው? ደህና ነህ? ስራ ሸጋ? ስራ ጥሩ ሁሉ ሰራ ጎሽ ተመስገን ነው። እዚህም ሸጋ ነው። የእንግዳ ሰዓታችን ነው የተጠቃ ወይኔ አውርደኝ። ብዙ ጊዜ በስራ እንትን ስለምን ቤት ውስጥ የምትቀመጥበት ሰዓት ትንሽ ቲቪ ብዙ አለ። ለዛ ነው ያው እንግዲህ ባያይም ይታይ ብለን አምጥተን ነው። አሁን ከዚህ በኋላ ግን ማየት ጀምራል። ግዴታ ነው እንዴ? ልክ በቃ በመስታወት ራስን ይታያል። ፎቶህንም እንደዛ በቲቪ ደግሞ ሆነ ያዋል በሚገባ ታያለህ። አብይ ስራ እንዴት ነው? ስራ ጥሩ ነው። እግዚአብሔር አማን ሁሉ ሰራ። ይሄ ብቻ ነው የምትሰራው ወይስ ሌላም ትሰራለህ? ሌላም ስራ ቢልዲንግ ኤሌክትሪሻን ነኝ። ህንፃ ተቋራጭ እሱን እሰራለሁ። ፓርት ታይም ነው የምሰራው። አንዳንድ ሰዎች የሜትር ታክሲን ሲሰሩ ተጨማሪ የሚሰሩ አሉ። ታውቃለህ እንደዛ? አዎ ብዙዎቹ እንደዛ ናቸው። አብዛኞቹ ጓደኞቼም አሉ እንደዚህ የሚሰሩ ራይድ የሚሰሩ። ራይዱ ፓርት ታይም ነው የሚሰሩት። ሌላ ስራ አላቸው። ዋና ስራ ድጎማ ማለት ደጎም ያደርጋል። ደጎም ያደርጋል። ቁጭ ከማለትም ደግሞ ቁጭ ስትል ሳንቲም ማጥፋት ነው። ባለትዳር ወይስ? ባለትዳር። ብዙ ፕሮጀክቶች ላይ ሰርታል? እንጦጦ ፓርክ ሰርቻለሁ። እንጦጦ ፓርክ ላይ ዞማ ቤተ መዘክር የሚባለው የሰራሁት እኔ ነኝ። ትላልቆች ለሚባለው ሶፍ ዑመር ዋሻ ሲታደስ ኤሌክትሪክ ሰው ግማሽ ድረስ እኔ ነኝ የሰራሁት። ትልልቅ ሀገራዊ ፕሮጀክቶች ሰርቻለሁ። አብረታሃላ እንዴ? በደምብ። ኧረ እኛንም አብራን። ችግር የለም እንሰራለን። ቆይታችን ምንድነው መሰለህ? ቅድምም እንዳጫወትኩ የሜትር ታክሲ ስራዎች ላይ የሚገጥሙ ብዙ ገጠመኞች አሉ። ከሌሎች ሰዎች ጋርም እንደዚህ እየተጫወትን ምናምን ነበረ ከዚህ በፊት። አንተን ምን ገጠመህ? እንዴት አገኘው? የሜትር ታክሲ ስራ ምን አይነት እድል አለው ምናምን የሚለውን እየተጫዋወትን የምፈልግበት ቦታ ታደርሰኛለህ ማለት ይቻላል። በሚገባ ግጭት አንዴ ነው ገጥሞኝ የሚያውቀው። እሱም ያው እንትን ላይ ሰራ ሰው ራይድ እየሰራሁኝ ሳይሆን በኖርማል ሰዓት አንዴ ግጭት ገጥሞኛል። ከዛ በኋላ ግን አደጋ ደርሶብኝም አድርሼም ማለት ነው። ምን አለ አንተን የተለየ የገጠመህ ነገር? ራይድ እየሰራሁኝ ሜትር ታክሲ እየሰራሁኝ ስንት ዓመት ሰራሁ የሚመስለው? ወደ 6-7 ዓመት ሆኖኛል ከቆየሁኝ ማለት ነው። ፓርት ታይም ነው የምሰራው ግን ቢሆንም ወደ 7 ዓመት ገደማ ቆይቻለሁ። በዚህ 7 ዓመት ውስጥ ሌባ 2 ይገጥመኛል። ስለዚህ ማታ አንዳንዴ አልፎ 3 ሰዓት 4 ሰዓት ድረስ አምሽቼ እሰራለሁ። በፊት ሰፈሪ አትላስ ነበረ። ልማቱ ምክንያት ተነስተናል። አባዶ ገብተናል እና እዛ አባዶ 3 ሰዓት ምናምን ላይ ስራ ይጠራልኛል። 3 ሰዓት 4 ሰዓት ነበር። ማታም ትሰራለህ ማለት? እስከ 4 ሰዓት ድረስ እቆያለሁ። ከ4 ሰዓት በላይ ግን አላመሽም። 3 ሰዓት ተኩል 4 ሰዓት ይሆናል በግምት። በዛ አካባቢ ላይ ነገር ገብጅ ይጠራልኛል ስራ። እሱን አንስቼ 2 ልጆች ናቸው፣ 2 ወንዶች ናቸው። እነሱ ትንሽ ነገር ሁለቱም ከኋላ ሊገቡ ሲሉ አንዱን ጋቢና ያስቀመጥኩት። ተያይዘን እንትን ጀመረ ነገር ጀመረ።
በዚህ ጋር ታጠፍልን፣ በዚህ ጋር ይሉኛል። እሺ እያልኩ ማለት ነው እንደተመቻቸው ብዬ ኖርማሊ በአፕን የጠሩት በዛ መንደር ውስጥ ነው። በዚህ ሂድ የሚሉ አይ ከአባዶ እንትን ስትሄድ አንድ ማለት የታወቀ መንገድ አለ፣ ኖርማል መንገድ አለ፣ የታወቀ መንገድ አለ። እነሱ ግን አቋራጭ መጠቀም አለ አይደል? እንደዛ አቋራጭ መጠቀም በሚባል እንደዛ እንዲያደርጉ ወሰዱ። እንደዛ ሄደን መጨረሻ ላይ ጋር እንወጣለን። ሰሚት የተባበሩት ጋር እዛ ጋር ወጣን። በአቢን ቁልቁለት ሄደን ማለት ነው። እሷን ነበር ትክክለኛ መንገዱ ማለት ቀጥታ ሄደህ የምትወጣው ሳሌተ ምሕረት ለወጣ ነበር የምትሄደው ወደ ገርጂ ስለሆነ ሰሚት የተባበሩት ለወጣን። ከዛ እሱ መንገድ ይዘን ወደ ሳሌተ ምሕረት እየመጣን እያለ አንድ ሚኒባስ ከፊት የመጣና እንትን ማለት ጀመረ። አንድ ሚኒባስ ደግሞ ከኋላ እሺ። ከዛ ከኋላ ያለው ክላክስ ያደርጋል መንገድ ሊጠቀልል። አንዱ ከፊት ይዘጋብኛል። በቃ የሆነ ነገር እንዳለ ገባኝ እንትኑ ማለት ነው። እና ስፒድ ጨምሬ ፍጥነት ጨምሬ ከፊት ያለው ሚኒባስ አልፌው ሄድኩ አልፌው ማለት ነው። ከኋላ ያለው ሚኒባስ ክላክስ እያደረገ ይከተለኛል። እንደዛ እየተባረረ ሳሌተ ምሕረት ጋር ደረስን። ሳሌተ ምሕረት ጋር ታጠፍኩኝ ወደ ገርጂ። ስታጠፍ ቀድሞኝ ከፊት ገብቶ ሚኒባሱ ዘጋብኝ። መንገድ ምናምን ጭር ብሏል፣ ሰው የለም ምናምን 4 ሰዓት ሆኗል። በቃ ጭር ብሏል፣ ብዙ መኪና የለም ምናምን ዘጋብኝ መንገድ። 4 ነው ምናምን ሆኖ ወረዱ። 4 ሆኖ ሲወርዱ ወርጄ አልጣላቸው ማለት ነው። ከሚኒባሱ ላይ ነው 4 ሆኖ የወረዱት ከቀደመ ሚኒባስ ላይ ማለት ነው። ቀድሞ መንገድ ዘጋብኝ ሚኒባስ። ከዛ ላይ 4 ሆኖ ወረዱ። 4 ሆኖ ሲወርዱ እንትን አላለ ኤክስፕሬስ አደረኩኝ። በሬን ዘጋኝ፣ መስኮቴን ዘጋኝ። መስኮቱን ስዘጋው እዚህ ጋር ያለው መስኮቱን ይከፍታል። ውስጥ የተቀመጠው ውስጥ የተከፈተው ይከፍታል መስኮቱ። ለምን ነው የምከፍተው? አይ በቃ ይቅርታን በላቸው። ዝም ብለህ ዝጋ በቃ ነገር ተናግሮ ይሄዳል። አሁንም ስዘጋበት ከኋላ ያለው ደግሞ ይከፍታል። ይሄንን ስዘጋበት ከኋላ ያለው ይከፍታል መስኮቱ። ሎክ አርኩትና መስኮቱን ከዚህ ወደ ከእናንተ ጋር ነው የምታውቁት። እናንተ ሆነ አታውቁትም ማለት ደግሞ ደቃቃ ናቸው። እሺ ከዚህ ወደ ከእናንተ ጋር ነው የምታለው። እንዳከፍት መስኮቱ ይነቀ እነሱ ላይ ጮህ ውጭ ያሉት ጮው እንትን መተው ናውረድ ምናምን መስኮቱን መተው ናውረድ እና እናግር ልቀቅ ስንል መንገድ ምናምን ነገር ቦዲ መተው እዛ ጋር ሰዓቱ እንደወርድ እንትን አይደል ማለት አንተ ግን ያው ነቄ ብለሃል እንዴ? በደንብ አንዱ ከየቱ እንትን ይላል። እንደዛ አድርገን ዝተው ምን ብለው ሄዱ ጥለው። እነዚህንም አደረስኳቸው። አደረስካቸው የሚፈልጉበት ቦታ አደረስኳቸው። ሂሳቤን ተቀብዬ እንትን አለ ተመለሱ። አሁን እዛ ጋር እንትን ከፍቼ ነገር ቦርድ ምን ብል ነገር አዎ ፈጣሪ ያተረፈ እንጂ እኮ አሁን ባትባንንና ልጣላ ብትል ብትወርድ ምናምን ቦርድ በቃ ከፊት ያለው መኪናውን ይዞት ሊሄድ ይችላል። አዎ እንዴ ቁልፍ ያው አትነቅልም። ቁልፍ እንትን እዚህ ጋር ስልኬን ደግሞ እዚህ ጋር ነው ማስቀምጠው። እሱን ማስቶፕ ሊሆን ይችላል። አዎ ግን ማለት ነው እንደዚህ በአፕ ስትጠሩ እንደዚህ አይነት ነገር ሀፕን ሲያደርግ ሪፖርት አታደርጉ? ሪፖርት እናደርጋለን። እሺ የመያዝ ፕሮባቢሊቲያቸው በጣም ዝቅተኛ ነው። ደግሞ እንትን አይደለም ኤግዛክት ቦታ ላይ አይታወቅም። ደግሞ አይታወቅም ደግሞ ማለት ቁጣሪዎች ራሱ ይሄን ነገር አስበው የሚጠሩ ከሆነ የተሳሳተ ቦታ ነው የሚጠሩ። ሄዶ የማያውቁበት ቦታ ምንም የማያውቁበት ቦታ ነው የሚጠሩ። በዛ ላይ ደግሞ ስልክም በተሰረቀ ስልክ ሊሆን ይችላል። በጣም ይገርማል። እንግዲህ የአብይን ገጠመኞች እየሰማን አብረን እየቆየን ነው። በእንግዳ ሰዓታችን ላይ ይቀጥላል የአብይ ጭዌ። እሺ አብያችን ሌላስ ምን ገጠመ ታዲያ? በእናትህ እንደዚህ አንድ ከስተመር ስልክ ሁለቴ ተጥሎ ተወርዷል እዚህ መኪና ላይ ነው። ጥሎ ወርዶ? አዎ። እሺ አንዷ ጣላ እንትን ብለ ወረደች። በፊት ሰፈሬ አትላስ ነበር። ከአትላስ የት ነው ያደረስኳት? ሳር ቤት ነው ያደረስኳት። እና ሳር ቤት አትሻል ወደ አትላስ ስመለስ ስልክ ይጠራል። አንቺ እንትን ስለው ሌላ ሰው አንስቼ ነው ስልኳን ጥላ ወርዳ ነው ማለት በቃ እንደውላታለን ምናምን አለ። ሰፈር ይዤ ሄድኩት ነው። ቦታውን አላውቀውም። አስፋልት ዳር ነው የወረድኩት እስከምትደውል እና ሰፈር ቁጭ ብለን ቡና እየጠጣን ደወለችልኝ ሴት። አዎ ስልክሽን ጥለሽ ወርደሽ ነው እና ምናምን አልኳት። የሰፈር ልጆች ተገረሙ። እንዴት ትመልሳለህ? እኮ ሲሳይ ነው እንዴት ትመልሳለህ ምናምን አሉ። እኔ ግን ደውዬ እሷ ደውላ እንደዚህ ያለች የመጣሁበትን ከፍያለሽ እዛው ሳር ቤት አምጣልኝ አለች። አስጀምሬ እመጣልሻለሁ የመጣሁበትን ትከፍያለሽ አልኳት። እሺ አለች። በሱ ተስማማን። ወስጄ ሰጠኋት ስልኳን። አንዱ ግን ምን ሆነ መሰለህ ሌላ የሚገርም
በነገር ላይ እንደዚህም ብዙ አብዛኛው ሜትር ታክሲ ሹፌሮች በጣም ታማኝ ሆነው እኔም ማውቃቸው አሉ። እንደዚህ መልሰው የሚያቆሙ በጣም ደስ ይላል። እንደዚህ ማለት የሰውን ንብረት አለመንካት ምናምን ሊያጠፋም ይችላል፣ አታውቀውም። ሊያጠፋም ይችላል። ስንት ዶክመንት ይኖራል እዛ ላይ በካሜራ በመያዝ ነገር ሶፍት ኮፒ ይኖራል። በጣም እዛ ጋር ሳትጓጓ እንደዚህ ለንብረት እንትን መደረጉ ያስመሰግናል። አንዴ ግን ምን ሆንኩ መሰለህ? በምን ተሸወድኩኝ መሰለህ? እሺ ለዚህ ከውጭ የመጣ ዲያስፖራ ነውና ጠዋት ይደውልልኛል። በቃ አብረን እንዞራለን፣ አብረን እንቀሳቀሳለን። ምን ይላል አፑን አስጀምሬላት ማለት ነው። እና የሆነ ቀን ስልኩን ጥሎ ወረደ። በቃ ያው ጨረስና ነገር ሆቴሉ ጣልኩት። ሲወርድ ስልኩን መኪና ውስጥ ሶቴ እና እሱ እንደወረደ ደግሞ አንድ ከስተመር የት ነው ጦር ኃይሎች ነው ምናምን ነገር ጠርቶልኝ ጦር ኃይሎች ልወስደው ገባ መኪና ውስጥ አስጀመርኩለት። መንገድ ጀመርን ማለት ነው። ከዛ ወይኔ የቀረሰው አለ። ስለዚህ ስለ እዚህ ጋር ዝጎና በቃ ይሄን ከፍዬ እንትን እላለሁ ያለ እሺ ያልኩት ሂሳቡን ዘጋውለት ወረደ። ከዛ እዚህ ኮንኩ ደውልልሃለሁ አለ። እሺ በቃ እንደው እንትን ካለ ትንሽ ከደወለ ብዬ ነው ትንሽ ጠበቁ። ስደውልለት ስልኩ ዝግ። አይ በቃ ደብሮ ነገር ይሄ ቆይቶ ዲያስፖራ ያልኩ ደወለ። በሌላ ስልክ ደወለ። እንደዚህ ስልክ ረስቻለሁ ምናምን ሲለኝ ወዲያው ገባኝ። በቃ ወዲያው ይሄኛው ልጅ ምንድነው ገብቶ ስልኩን ሲያገኝ ወዲያው ወጣ። ግን ደውለ ስልክ ሰላም ወላጅም ዘሞካለት አይሰራም ስልኩ ከስተመር ብሎ ነገሩ ዲያስፖራ ያልኩ አምኖኛል። አንዳንድ ስልክ ገባኝ ነው ደንበኛ አጫወትኩት። እንደዚህ ገብቶ ወርዷልና እኔ አልገባኝም ነበር። ለካ ስልክ ነገር ዋው እናድር ነገር እንደዛ ነገር ገጥሞኝ ያውቃል። ከሜትር ታክሲ ስራና ያው መደበኛ ስራ ቢልዲንግ ኢንስታሌሽን ነው እንደነገርከኝ፣ አይጋጭብህም? አሁን ለምሳሌ ኮንትራክት የምትሰጠው ሰው ኖሮ ደግሞ እዛ ስራ ኖሮ ተጋጭቶብህ ውይ ይሄን ስራ ባቆመው ምናምን ያልክበት አጋጣሚ አለ? ይኖራል እንደዛ አይነት አጋጣሚዎች። ሰዎችም አጥቻለሁ፣ ከስተመሮችም አጥቻለሁ። ምክንያቱም ያኛው ነው ዋና ስራዬና ስለዚህ ኮንትራት ነገር የምነጋገረው ውጥሮች አሉ፣ ከሆቴል ወስዳቸው አሉ፣ ምኖች አሉ። ስራ ደግሞ እዛ ማስረክቦ ስራ ይኖራል። እዛ ላይ ሆኜ ሲደውሉኝ አልችልም እላቸዋለሁ። አይምች ላይ ምች ሳይመች ሲቀር ሌላ ሰው ከሌላ ጋር ይላመዳል። ሌላ እንትን ይላል። አሁን ላይ ደንበኛ የለኝም፣ በደንበኛ እንሰራለን እንጂ ስራው በደንበኛም ይሰራል። አሁን አንዳንድ ሰው ምን አይነት አስተሳሰብ አለው መሰለህ? ያው የሜትር ስራ ስለሆነ የሆነ ቦታ ትቆማለህ፣ ይደወልልሃል፣ ትሄዳለህ እንጂ ደንበኛ መያዝ አያዋጣም የሚሉ አሉ። እንደ ሰው አቀባበል ደንበኛ ያዋጣም ይችላል ማለት ደንበኛ ከፋይ ከሆነ አሁን ለምሳሌ ቦሌ አየር መንገድ ቆመ ጦር ኃይሎች ያለ ሰው ነገር ከሆነ ደንበኛ ጦር ኃይሎች እዛ ከሆነ ሆቴል የያዘው ደውሎ ሲጠራ ይሄንን ከበር ማድረግ አለ ከቦሌ ጦር ኃይሎች የሚችሉበት ዝም ብሎ ነገር እሱ ጋር ሄደ ከሱ ከጦር ኃይሎች ፒያሳ የሚሄድ ሆነ እሷን ብቻ ገበር የሚያደርግ ሆነ ያዋጣል። ሁለቱም ከበር ካደረገ እንደዚህ እንደምን ያዋጣል። ስራው በአጠቃላይ እንግዲህ ተመችቷል? አንተ በራስህ? እግዚአብሔር ይመስገን ጥሩ ስራ ነው። ተመችቷል? ዋናው ከዛኛው ጋር ለመጋጨቱ ከዛ በኋላ ሰላማዊ መሆኑ ነው። ሰላማዊ ስራው አሪፍ ነው። ጥሩ ስራ ነው። አብዛኛውን ወጣት ወደ ስራ አስገብቷል። ከባድ የሚያደርገው የዚህ ስራ ምን ይመስላል? ሙቀት ምን አይነት ሙቀት? መኪናው በቃ 8 ሰዓት 9 ሰዓት ላይ 8 ሰዓት ምናምን ላይ በተለይ ደግሞ ፀሐይዋ በዚህ ጋር ከሆነች እና ክራውድ ላይ ከገባ አስብ። ሌሊት ምናምን አትሰራም? ሌሊት አልሰራም። የቀን ሰው ነው። ጠዋት 2 ሰዓት ላይ ልጅ ሲግናል ላይ የምትማረው አሁን ቤት አባዶ ነው። እኔ የት ነው የምትማረው? ሲግናል 22 ነው የምትማረው። ጠዋት ላይ ካባዶ እሷን 22 አመጣና ስራዬን እጀምራለሁ። 9 ሰዓት ላይ እሷን አባዶ ወስድና ከዛ ደግሞ ስራ እጠብቃለሁ። ስራ ካላለ ነው፣ ከሌለ በዛው ገብቼ
ይህ እንግዲህ የአርቲስት ቅዳሜ መዝናኛ ላይ ናችሁ። በእንግዳችን አብይ ገጠመኞች ፈታ እንዳላችሁ ወይም እንደተገረማችሁ እርግጠኛ ነኝ። እንግዲህ እንደነገረን በሁለት ሚኒባስ ተከትለውት ሊዘርፉት ነበር። እኔ እሱ ታሪክ ገርሞኛል። የእናንተስ? አርቲስት ቅዳሜ መዝናኛ ፈታ ፏ ፈሽ እያላችሁ ሌሎች ፕሮግራሞቻችን ይቀጥላሉ። አብዬ በጣም እናመሰግናለን ለሰጠህን ጊዜና የህይወት ተሞክሮ። ሌላ ጊዜ እንገናኛለን ብዬ ተስፋ ላድርግ። መልእክት ካለ? አመሰግናለሁ። በአርቲስት ቲቪ አመሰግናለሁ። ቴንኪው አብይ። ክቡራን ተመልካቾቻችን አርቲስት ቅዳሜ መዝናኛችን ይቀጥላል። አብራችሁን ሁኑ።